መንግስት እስከ 7 ዓመት ወደ ኋላ በመመለስ ከቤት ባለቤቶች ላይ በአስገዳጅነት ማስከፈል መጀመሩን ሰምተናል። ከክፍያ ነፃ ለነበረው የአየር ካርታ የመመልከት አገልግሎት 2000 ብር ማስከፈል ተጀምሯል። በሌላ በኩል ደግሞ አዲስ የቤት ዕድል መመቻቸቱንና ምዝገባ መጀመሩን ለማወቅ ችለናል። ቁጠባቸውን ላላቋረጡ የቤት ፈላጊ ተመዝጋቢዎች በቀጣይ የቤት ዕጣ እንደሚወጣም አውቀናል። የመኖሪያ ቤት ፈላጊዎች በግል የባንክ አካውንታቸው ገንዘባቸውን ቆጥበው የሚፈልጉት አይነት ቤት ተሰርቶላቸው የሚወስዱበት አዲስ ፕሮጀክት ይፋ ተደረገ። ቤት ፈላጊው ቤቱ ተጠናቆለት ካርታ ሲረከብ ብቻ ገንዘቡን ለቤት ገንቢው ያስተላልፋል ተብሏል። በሪል ስቴትና የተለያዩ ትላልቅ የህንፃ ግንባታ ፕሮጀክቶች የረዥም ጊዜ ልምድና ታማኝነት ያለው ኮምፓስ ፕሮፐርቲስ ከጎቤቶች ባንክ ጋር በጋራ ተግባራዊ የሚያደርጉትን በአይነቱ አዲስ የሆነ የቤት ግንባታ ፕሮጀክት ይፋ አድርገዋል። በሌላው ዓለም የሪል ስቴት ዘርፍ በስፋት ስራ ላይ ቢውልም በሀገራችን ግን እስካሁን ያልተተገበረ አሰራር መሆኑን የኮምፓስ ፕሮፐርቲስ የስራ ኃላፊዎች ገልጸዋል። ይህ አዲስ ፕሮጀክት ቤት መግዛት የሚፈልግ ግለሰብ በቅድሚያ 500,000 ብር ተቀማጭ በማስገባትና በሚፈልገው የቤት ካሬ መሰረት በየወሩ በራሱ ስም በጎቤቶች ባንክ ደብተር ከፍቶ መቆጠብ የሚጠበቅበት ሲሆን ለቁጠባውም 15 በመቶ ወለድ ይታሰብለታል። በዚህ ሂደት ውስጥ ግን ገንዘቡ በራሱ በግለሰቡ አካውንት የሚቀመጥ እንጂ ወደ ኮምፓስም ሆነ ወደ ጎ አካውንት የሚገባ ምንም አይነት ገንዘብ አይኖርም ተብሏል። በተጨማሪም ቤት ፈላጊው በሚፈልገው የጊዜ ገደብ ቤቱ ተጠናቆ መረከብ የሚችል ሲሆን ካርታ ሲረከብ ብቻ ገንዘቡን ከራሱ የቁጠባ ሂሳብ ወደ ቤት ገንቢው ያስተላልፋል። ግለሰቡ የቆጠበውን ገንዘብ ማውጣት ከፈለገም ለባንኩ ቀድሞ በማሳወቅ ማውጣት እንዲችል አሰራር ተቀምጧል። በተጨማሪም ለዚህ አገልግሎት ምንም አይነት የአገልግሎት ክፍያ አይጠየቅበትም ተብሏል። የባንክ እገዛ የሚፈልግ ደንበኛም ቀሪ ክፍያውን ከባንክ ጋር በማያያዝ ቤቱን መረከብ እንደሚችልና የቤቱን ካርታ እስኪረከብ ድረስ ያስቀመጠው ገንዘብ ከፍተኛ ወለድ እንደሚኖረውም ተገልጿል። ከተማው ላይ ከሪል ስቴት ጋር ተያይዞ በተደጋጋሚ የሚሰማውን ቅሬታና ችግር በእጅጉ ይቀርፈዋል የሚል እምነት እንዳላቸውም ኮምፓስ ፕሮፐርቲስ እና ጎቤቶች ባንክ ጠቁመዋል። በሌላ በኩል ደግሞ መንግስት እስከ 7 ዓመት ወደ ኋላ በመመለስ ከቤት ባለቤቶች ላይ በአስገዳጅነት ገንዘብ መቀበል መጀመሩን ሰምተናል። ከዚህ በተጨማሪም ከክፍያ ነፃ ለነበረው የአየር ካርታ የመመልከት አገልግሎት 2000 ብር ማስከፈል መጀመሩን ሰምተናል። አዲስ በተቋቋመው የሸገር ከተማ አስተዳደር ኖኖ ክፍለ ከተማ ጸበል ማዶ ተብሎ በሚጠራው የመልካ ገፈርሳ አካባቢ የሚኖሩ ነዋሪዎች የቀን ገቢ ግብር በሚመስል አሰራር በታችኛው የአስተዳደር አካላት ከባድ ምዝበራና ዘረፋ እየተፈጸመባቸው መሆኑን በምሬት ገልጸዋል። የሚመለከተው አካልም ወደ ታች ወርዶ እርምጃ እንዲወስድባቸው ጠይቀዋል። ነዋሪዎቹ እንዳሉት የአካባቢው አስተዳደር አካላት ከ2004 እስከ 2018 ዓ.ም ድረስ በቦታው ኑሯቸዋል በሚል ምክንያት እያንዳንዱ ቤት ከ50,000 ብር ጀምሮ ወደ ኋላ በመሄድ ክፍያ እንዲከፍል እየተገደዱ ይገኛሉ። ይህ አዲስ የተጠየቀው ገንዘብ ነዋሪዎቹ ከዚህ ቀደም ሲከፍሉ ከነበሩት ገንዘብ በተጨማሪ መሆኑ ቅሬታቸውን አባብሶታል። ከ2018 ዓ.ም ጀምሮ ላለፉት 7 ዓመታት ቤት ይፈርስባል እየተባለ ለተለያዩ ጉዳዮች በአጠቃላይ እስከ 20,000 ብር እንድናዋጣ ተደርገናል ያሉት ነዋሪዎቹ አሁን ይህ አዲስ የ50,000 ብር ጥያቄ የግፍ እንደሆነባቸው ተናግረዋል። ነዋሪዎቹ ምዝበራው በዚህ ሳያበቃ መሰረታዊ የመንግስት አገልግሎቶችን ለማግኘት ጭምር መልኩ ህገወጥ ክፍያዎች እንዲከፍሉ መገደዳቸውንም ገልጠዋል። እንደ ነዋሪዎቹ ገለጻ ቤታቸው በአየር ካርታ ላይ መኖሩን ለማረጋገጥ ወይም ለማየት ብቻ 2000 ብር እንዲከፍሉ ተደርገዋል። ማንኛውም አይነት ሰነድ ከአስተዳደሩ ለመቀበል 500 ብር እንዲከፍሉም ተጠይቀዋል። በአዲሱ የሸገር ከተማ አስተዳደር ስር የተካተቱት እነዚህ አካባቢዎች ከዚህ ቀደም በኦሮሚያ ልዩ ዞን ስር የነበሩና አብዛኛዎቹ ነዋሪዎችም ሰነድ አልባ ወይም በህጋዊ እውቅና ሂደት ውስጥ ያሉ መሆናቸው ታውቀዋል። የአስተዳደር ሽግግሩ የፈጠረውን ክፍተት በመጠቀም አንዳንድ የታችኛው የአስተዳደር አካላትና ደላሎች ነዋሪዎችን ቤታችሁ ህገወጥ ነው ይፈርሳል በሚል ዛቻና ማስፈራሪያ በማድረስ ለከፍተኛ ምዝበራ እየዳረጓቸው መሆኑ በተደጋጋሚ ይደመጣል። የአየር ካርታ ማረጋገጥ የቤቶችን ህጋዊነት ለማረጋገጥ የሚደረግ መደበኛ ሂደት ቢሆንም ይህንን ሂደት እንደ ገንዘብ ማግኛ መጠቀም ከፍተኛ የሆነ የሙስና ወንጀል መሆኑን የህግ ባለሙያዎች አመልክተዋል። ነዋሪዎቹ በሸማ ስራና በጉልበት የሰራነውን ቤታችንን ለማቆየት ስንል በየጊዜው በሚመጣ አዲስ ክፍያ ተዘርፈናል ያሉ ሲሆን የበላይ የመንግስት አካላት በአካባቢው ጣልቃ ገብተው ከዚህ የተደራጀ ዘረፋ እንዲያድኗቸው ተማጽነዋል። ከዚሁ ጎን ለጎን ግብር ካልከፈላችሁ ቤታችሁ ይፈርሳል መባላቸውንም ነዋሪዎቹ ገልጸዋል። በሸገር ከተማ ለገጣፎ ለገዳዲና ገላንጉዳ በተሰኙ ክፍለ ከተማዎች የሚኖሩ ስማቸው እንዳይገለጽ የጠየቁ ነዋሪዎች
በየሰበቡ ገንዘብ እንደሚጠየቁ ተናግረዋል። የሸገር ከተማ በ2015 ዓ.ም ከተመሰረተ ወዲህ ለልማት፣ ለሚሊሻ፣ ለጥበቃ፣ ለእርዳታ በሚሉ ምክንያቶች ከ300 ብር አንስቶ እስከ 10,000 ብር በተደጋጋሚ እንደሚጠየቁ አስረድተዋል። እንደ ነዋሪዎቹ ገለጻ ከሆነ ገንዘቡን የሚሰበስቡት ከቀበሌ ተወክለናል ባሉ ግለሰቦችና በየሰፈሩ የልማት ኮሚቴ በሚል በተመረጡ ነዋሪዎች በኩል ነው። የተጠየቀውን ገንዘብ አልከፍልም ያለ ሰው ስሙ ተጽፎ ለሚሊሻዎች ተላልፎ እንደሚሰጥም ታውቋል። በለገጣፎ ለገዳዲ ክፍለ ከተማ በንግድ ስራ ላይ የነበሩ አንድ ነዋሪ በየጊዜው የሚጠየቁት ገንዘብ ከአቅማቸው በላይ በመሆኑ ምክንያት የንግድ ስራቸውን ትተው ቤት ውስጥ መቀመጣቸውን ተናግረዋል። በተመሳሳይ መልኩ በገላን ጉዳይ የሚኖሩ ሌላ ግለሰብም ከ20,000 ብር በላይ እንደከፈሉ ገልጸዋል። ገንዘብ ትጠየቃለህ፣ አልከፍልም ወይም አቅሜ አይችልም ብትል ቤት ይፈርሳለሁ የሚሉ ከቀበሌ ነው የመጣ ነው እያሉ ለማና ቤት ትላለ ሲሉ በስጋት ምክንያት ገንዘቡን እንደከፈሉ ተናግረዋል። በሌላ በኩል ደግሞ ጤና ሚኒስቴር ከብሔራዊ መታወቂያ አገልግሎት ጋር በመተባበር በአገር አቀፍ ደረጃ የሚሰራ አንድ ወጥ የሆነ የጤና መታወቂያ ስርዓት ለመዘርጋት እየሰራ መሆኑን ገልጿል። ይህ አዲስ አሰራር ከብሔራዊ መታወቂያ ጋር በሚናበብ መንገድ ተግባራዊ የሚደረግ ሲሆን የጤና ስርዓቱን በማሻሻልና የማህበረሰብ የጤና መረጃ አሰባሰብን ለማቀላጠፍ ከፍተኛ አስተዋጽኦ ይኖረዋል ተብሏል። የጤና ሚኒስቴር ሚኒስትር ዴኤታ ሳህረላ አብዱላይ ይህ ስራ የዲጂታል የጤና ስርዓትን ለማስፋፋት እየተደረገ ካለው ሰፊ ጥረት ጋር የተያያዘ ነው ብለዋል። ሚኒስትሯ በማብራሪያቸው አዲሱ ወጥ የጤና መታወቂያ ስርዓት ተግባራዊ ሲደረግ የመረጃ ክፍተትን ያሻሽላል፣ አገልግሎት አሰጣጥን ያቀላጥፋል ብለዋል። የጤና ኤክስቴንሽን ባለሙያዎችም የተሻሻሉ የቴክኖሎጂ ውጤቶችን በመጠቀም መረጃዎችን በዘመናዊ መንገድ እንዲሰበስቡ የሚያግዝ አዲስ አሰራር እየተዘረጋ እንደሆነ ሚኒስትር ዴኤታው አብራርተዋል። ይህ አሰራር በተለይም በማህበረሰብ ደረጃ የሚገኙ የጤና መረጃዎችን በፍጥነት በመሰብሰብ የሚፈጠረውን የመረጃ ክፍተት የሚያቀል እንደሚሆን ገልጸዋል። ይህንን አዲስ አሰራር በመጠቀም እስካሁን ድረስ 29 ሚሊዮን የሚሆኑ በከተማ አካባቢ የሚኖሩ ዜጎችን መመዝገብ መቻሉን ወይዘሮ ሳህርላ ተናግረዋል። በተጨማሪም የዲጂታል የጤና ስርዓትን ለማስፋት በሚሰራው ስራ ውስጥ ባንኮችና ሌሎችም አገልግሎቱን ማቅረብ የሚችሉ ተቋማት ተሳታፊ ሊሆኑ እንደሚችሉ ተገልጿል።